ሕይወት እናንተ ሊፈትናችሁ ሲዘጋጅ ምንድነው መልሳችሁ? እናንተ ያልጠበቃችሁት ችግር ፊት ለፊታችሁ መጥቶ ድቅን ሲል እንዴት ነው ያንን ችግር ለመፍታት የምትሞክሩት? ምናልባት ዛሬ የምታዳምጡኝ በሕይወታችሁ በጣም ከባድ በሚባል ጊዜ ውስጥ ያለፋችሁ ሊሆን ይችላል። በሕይወት ውስጥ ስንኖር ምንሰቃይበት ጊዜ ይኖራል። የሚያመን ጊዜ ይኖራል። ምንፈራበት ጊዜ ይኖራል። ምናለቅስበት ጊዜ ይኖራል። ግን ሕይወት እንዲህ ናት። ለቅሶ፣ ስቃይ፣ እነዚህ አይነት ነገሮች ባይኖር ኖሮ ደስታ የሚባለው ነገር ትርጉም የሚባል አይኖረውም ነበር። ሁላችንም በፈተና እንፈተናለን። ጥያቄው ግን እንደነዚህ አይነት ነገሮች ሲያጋጥሙን እንዴት ነው ችግሩን ለመፍታት የምንንቀሳቀሰው? ለነገሩ የምንሰጠው የኛ ምላሻችንስ ምንድነው? ሕይወት ከባድ ናት። ቀላል የሆነ ነገር የለም። ሕይወታችን ቀላል በሆነ ብለን በተመኘን ቁጥር የራሳችንን ማንነት እየጠላን የፈጠረንን አምላክ እያማረርን መሆኑን አንርሳ። ምክንያቱም ችግር በሁሉም ዓለም፣ በሁሉም ቤት፣ በሁሉም ጓዳ አለ። ዋናው ነገር ግን ችግሩ እንዴት እንደምንወጣው ነው ግራ ይገባን። እንደዚህ አይነት ፈተናዎች ሲያጋጥሙን መፍትሄው አንድና አንድ ብቻ ነው። እሱም በራሳችሁ ማመን፣ መታገል፣ እስከ መጨረሻው ድረስ ተስፋ አለመቁረጥ። በራሳችሁ ያላችሁ እምነት እየጨመራችሁ መሄድ አለባችሁ። ከፈጠራችሁ ከአምላካችሁ ጋር መገናኘት፣ ለራሳችሁ እድልን መስጠት። ይህ ጊዜ ማለፉ አይቀርም። በሕይወታችን ወደ ጭንቀት የሚመሩ ችግሮች ሊያጋጥሙን ይችላሉ። እንድንፈራ፣ በራሳችን እንዳንተማመን ሊያደርጉን የሚችሉ የተለያዩ ችግሮች ይመጣሉ። ግን ይሄ ሕይወት ነው። ሁላችንም እንፈተናለን። ጊዜው ማለፉ አይቀርም። ጊዜው ማለፉ ካልቀረ ደግሞ ታግለን አሸንፈን ብናልፍ ይሻለናል። ችግር ያጠነክረናል እንጂ ምን ጊዜም ደካማ አያደርገንም። በሕይወታችሁ ዙሪያ ለሚያጋጥማችሁ ነገር ሳይሆን ውስጣችሁ ስላለው እምነት ነው። የፍርሃት ስሜት ስለተሰማን ብቻ መፍራት የለብንም። ተስፋ የመቁረጥ ስሜት ስለተሰማን ብቻ ተስፋ መቁረጥ የለብንም። በእንደዚህ አይነት ጊዜ ውስጥ ከአፋችሁ የሚወጡትን ቃላቶች ተጠንቀቁ። እኔ ሰው አይወደኝም፣ እኔ መቼም አያልፍልኝም፣ ንግድ ለኔ አይሆንልኝም፣ ሁሌ እንደከሰርኩ ነው፣ ይህን ችግር ማልፍ አይመስለኝም፣ ማንም እኔን ማገዝ አይፈልግም። ሁል ጊዜ እንደነዚህ አይነት ቃላቶች ስትጠቀሙ እንደዚህ አይነት ስሜት እየተሰማችሁ ነው ማለት ነው። ይህን አይነት ስሜት ከተሰማችሁ ደግሞ ይህን አይነት ስሜት ነው እንዲሰማኝ የሚፈልገው እያላችሁ ለውስጣችሁ እየነገራችሁት ነው። አስቡ፣ ከቃላቶቻችሁ የሚወጣው ሕይወታችሁ ላይ በጣም ትልቅ አስተዋጽኦ አለው። ችግሮቻችን በገዛ እጃችን ነው የምናመጣው። እንደዚህ አይነት ቃላቶችን አለመጠቀም። አንደኛ፣ ችግሮቻችንን ለመፍታት የምንፈልግ ከሆነ እነዚህ አይነት ቃላቶችን ከአእምራችን ውስጥ ማውጣት አለብን። ለራሳችን ያለን አመለካከት ከፍ ሊል ይገባል። ራሳችንን ከማንም በላይ አስበልጠን መውደድ አለብን። ለራሳችን መናገር ያለብን አዎንታዊ ነገሮችን ብቻ ነው። አሉታዊ ነገሮች ጭንቅላታችን ውስጥ ሲገቡ ያንን ስሜት በቀላሉ መቀበል የለብንም። ወዲያውኑ ወደ አዎንታዊ ነገር መቀየር አለብን። በጭንቅላታችን ውስጥ አዎንታዊ ነገር ባሰብን ቁጥር ሁሉ ጊዜ በሕይወታችን አዎንታዊ ነገሮችን ይከሰታሉ። ሕይወታችን እየተሻሻለ ይመጣል። እኛን ልብ ብለን ባንመለከተውም ቀስ በቀስ በትንሽ ለውጥ ሕይወታችንን እየተስተካከለ ይመጣል። አስተውሉ፣ ይህ የመጀመሪያ ጊዜያችሁ አይደለም። እንደዚህ አይነት ስሜት ሲሰማችሁ የመጀመሪያ ጊዜ አይደለም በፈተና የተፈተናችሁት። የመጀመሪያ ጊዜ አይደለም የከሰራችሁት። ለመጀመሪያ ጊዜ አይደለም ልባችሁ የተሰበረው። በሕይወታችሁ ግራ ሲገባችሁ ለመጀመሪያ ጊዜ አይደለም። ለራሳችሁ ግን ሁል ጊዜ ይህንን ቃል ደጋግማችሁ በሉ፣ ይሄም ያልፋል። የእስከዛሬውን ችግር ተወጣችሁት፣ አልፋችሁ እዚህ ደረጃ ላይ ደርሳችኋል። ከዚህ በኋላም አሁን ላለባችሁም ችግር ይሁን ለወደፊት ለሚመጣ ችግር እያለፋችሁ ትሄዳላችሁ። ችግር ጠንካራ ያደርገናል እንጂ መቼም ደካማ አያደርገንም። እየጠነከርን እየበረታን ሕይወትን እያቀለልን ነው የምንሄደው። ተስፋ ካልቆረጣችሁ ምንጊዜም በሕይወታችሁ የከበረ ነገር ቢከሰት፣ የሆነ ችግር ቢመጣ ተስፋ ባለመቁረጣችሁ ምክንያት ታሸንፋላችሁ። ሊሰብሯችሁ ለተዘጋጁ ሰዎችም መልስ ትሰጣላችሁ። እናንተም መቼም አያልፍላችሁም ብለው ለሚያስቡ ሰዎችም በደንብ አድርጋችሁ መልስ ትሰጣላችሁ። በእናንተ ለሚተማመኑ ሰዎችም መኩሪያ ትሆናላችሁ። ምንጊዜም ይህንን አስታውሱ። በሕይወታችን ፈተና ባይኖር ኖሮ ደስታ ትርጉም አይኖራትም ነበር። መቼም ቢሆን ተስፋ እንዳትቆርጡ፣ ሁሉ ጊዜም ታገሉ። ቪዲዮው ጠቃሚ ነው ብላችሁ የምታስቡ ከሆነ ስክሪኑ ላይ ያለው ቪዲዮ ማየት ትችላላችሁ። እስከ መጨረሻው ድረስ ስለተከታተላችሁኝ አመሰግናለሁ። ቻው።